የልምድ ልውውጥ ከአለማየሁ። ቤጂንግ። የከተማው ከንቲባ ሚስተር ቹንጓንግና የደህንነት ኃላፊው ሚስተር ቻንዚንግ ግራና ቀኝ ተደርድሮ የክብ ሰላምታ ላቀረበላቸው ዘብ በቂ ምላሽ ለመስጠት እንኳን ጊዜ ያጡ ነው የሚመስሉት። የክብር ዘቡን እየተጣደፉ መሃል ለመሃል ሰንጥቀው ታለፉ። አጫጭር እግሮቻቸው እዛው በዛው የሚረግጡ ይምሰሉ እንጂ ፈጣኖች ናቸው። የመሰብሰቢያውን አዳራሽ በር በርግደው እንደገቡ በክብ ጠረጴዛ ዙሪያ ቁጭ ብለው ይጠባበቁ የነበሩ እንግዶች በአንድ ላይ ተነስተው ተቀበሏቸው። እንደዚያ ተቻክሎ የመጡ ባለስልጣናት በፍጥነት ወንበራቸውን ስበው እሺ ወደ ስብሰባችን አለማለታቸው ግር ሊያሰኝ ይችላል። የተመደበላቸው ቦታ እንደደረሱ እንደ እንግዶቹ ለደቂቃ ያህል ቆመው ግራና ቀኝ ተመለከቱ። የትጋት አምባሳደሮቻችን አሉ ከንቲባው በጥርሳቸው ሳይሆን በትናንሽ አይኖቻቸው እየሳቁ። በራሴና በቻይና መንግስት ስም እንኳን ለሀገራችሁ መሬት አበቃችሁ የምለው በታላቅ ደስታ ነው። እንግዶቹ አንገታቸውን ዝቅ በማድረግ ምላሽ እንደሰጡ ከንቲባው እባካችሁ በማለት እንዲቀመጡ ጋበዟቸው። እንግዶቹ በሙሉ ሰማያዊ ሱፍና በነጭ ሸሚዝ ልብስ ደምቀዋል። በእርግጥ ላለፉት 5 ዓመታት እንዲህ ተውበው ለመታየት እድል ያገኙ አልነበሩ። ምክንያቱም ኢትዮጵያ ውስጥ የአዲስ አበባውን ቀለበት መንገድና የክልሎችን አስፋልት በመስራት የተጠመዱ ነበሩ። መሐንዲሶች፣ ቀያሾች፣ አርኪቴክቶች፣ ሶሺዮሎጂስቶች፣ መካኒኮች ናቸው። አፍሪካ ውስጥ በልዩ ልዩ ሥራ ተሰማርቶ የቆየው የልዑካን ቡድኑ ተልእኮውን አገባዶ ወደ ሀገሩ መመለስ ጀምሯል። በእኛ እምነት ይህ ቡድን በድህነት አረንቋ ውስጥ ለሚገኙ አፍሪካውያን ከፍተኛ የልማትና የቴክኖሎጂ ድጋፍ ሰጥቷል። በአንጻሩም ሀገራችን ከሀገሮቹ ተጠቃሚ የምትሆንበትን ዘርፎች አጥንቶ ወይም አመቻችቶ ተመልሷል። እንደምታውቁት የልምድ ልውውጦች ይፋ በሆኑ የፊርማና የጭብጨባ ግንኙነት ብቻ የሚከናወኑ አይደሉም። እንደዚያማ ቢሆን ኖሮ የቻይና እድገት እንዳሁኑ ፈጣን ባልሆነ ነበር። በተለያዩ ዓለማት የሚጓዙ ልጆቻችን ኢንዱስትሪውን፣ ኢንቨስትመንቱን፣ ባህሉንና ፖለቲካውን እየቆነጠሩ በመምጣታቸው ነው እድገታችንን ያፋጠነው። የዛሬው ውይይታችንም በዚህ የልምድ ልውውጥ ላይ መሰረት ያደረገ ይሆናል። ኢትዮጵያውያን ከኛ ምን አገኙ? እኛስ ነገ በአስተማማኝነት ከነርሱ የምናገኘው ምንድን ነው? ይህንን ነው ሳትደብቁ እንድትነግሩን የምንፈልገው። ከንቲባው ማስታወሻ ለመያዝ አጀንዳቸውን ማስተካከል ጀመሩ። እንግዶቹ ግራ በተጋባ መንፈስ እርስ በርስ ተያዩ። ይህንን የታዘቡት የደህንነት ኃላፊው ግድ የለም ከኛ ጠንካራ የሥራ ባህል እንዴት መፍጠር እንደሚቻል ሊማሩ ይችላሉ። ይህን ወደ ጎን ትተን ከእነርሱ ምን አገኘን ወይም ምን እናገኛለን የሚለውን እናስቀድም። ሁኔታውን መስመር ለማስያዝ ሞከሩ። ይሁን እንጂ አስተያየቱ የእንግዶችን ግራ መጋባት ጨመር እንጂ አልቀነሰም። ሚስተር ቿ በማለት ከንቲባው ተጣሩ። ክቡር ከንቲባ፣ ለመናገር ያስቸገረኝ ብዙም ጠቃሚ ነገር አስቤ ስላላገኘው ነው። ይቅርታ። እንዴት? ከንቲባው አይኖቻቸው ስለፈጠጠ ሳይሆን ግንባራቸው ስለተጨማደደ ከፍተኛ ጉጉት ማሳየታቸው ታወቀ። ስንት ልፋትና ድካም የፈጀበት የቀለበት መንገድ አብዛኛውን ሕዝብ አስተምሯል ለማለት ማስረጃ አላገኘሁም። የኔ ማስረጃዎች በተግባር ያየኋቸውና የሰማኋቸው ድርጊቶች ናቸው። መንገዱን ስንሰራ ቦዘኔው አይደለም ሰራተኛው ከስራ እያረፈደ፣ ተማሪው ትምህርቱን እያስተጓጎለ፣ ሾፌሩ መኪናውን በተከለከለ ቦታ እያቆመ እንደሞኝ ሳይን ነበር የሚውለው። በጣም የሚገርመው ዳገት ላይ ከተኮለኮለው ሰው ተረብ የሚያዋጣው ይበዛል። የጎደጎደውን መንገድ ሳዩ እነዚህ ቻይናዎች ሊሰሩልን የመጡ ሽንት ቤት ነው መንገድ ይሉ ነበር። የጎደጎደውን መሬት በተለያየ አይነት ድንጋዮች መሙላት ስንጀምር ደግሞ የጂኦግራፊ አስተማሪዎች ለመስክ ስራ እንወጣለን እያሉ ከተማሪዎቻቸው ጋር ከኛ ጋር ይውሉ እንደነበር በወሬ ሰምተናል። ለምን? ከንቲባው ጠየቁ። ትምህርታቸውን በተግባር ለማስደገፍ እንደሆነ ነው የሰማነው። እንግዲህ መኪኖቻችን ድንጋዩን ሲያራግፉ አስተማሪው ጮክ እያለ
ይሄኛው ሴዲመንተሪ፣ ያኛው ኢግኒየስ፣ እዛ ጋር የምታዩት ደግሞ ሜታሞርፊክ ሮክ ይባላል በማለት ያስረዱ ነበር። ይበልጥ የሚገርመው ደግሞ የቀን ሰራተኞችንና እኛን አያይዘው የሚያሰሙት ተረብን ምን በማለት የደህንነት ኃላፊው ሰፊ 4 ማዕዘን ፊታቸው ላይ የተንጠለጠለውን ደቃቅ መነጽር እያወለቁ ጠየቁ። የቀን ሰራተኞቹ በርካታውን የሥራ ሰዓት የሚያሳልፉት ወሬ በማውራት ነው። ይህንን የሚያደርጉት ደግሞ አካፋቸውን በመመርኮዝ ነው። ይሄ ነገር ያናደዳቸው ቻይናዎች በመጀመሪያ የወሰዱት እርምጃ የሁሉንም አካፋ መጉመድ ነበር። እንደነርሱ አባባል ይህን ያደረግነው ተንበርክከው ወይም ቁጭ ብለው አፈር መዛቅ የሚችሉ ብቻ በሥራ እንዲቆዩ ለማድረግ ነው። ይሁን እንጂ ስራው አድካሚ በመሆኑ የቀን ሰራተኞቹ ማመጽና የሥራ ማቆም አድማ ማድረግ ጀመሩ። ወሬውን የሰሙት ባለስልጣኖች ደግሞ ችግራችሁ ምንድነው በማለት ይጠይቋቸዋል። በሀገራችን የመስራት መብታችን ይከበር፣ ቻይናዎቹ ሊያባረሩን እየተዘጋጁ ነው ይላችኋል። እንዲህ የምትሉት በምን አውቃችሁ ነው? ኃላፊዎቹ ይጠይቃሉ። በአካፋችን። እንዴት? ይሄው አካፋችን የፖሊስ ዱላ እንዲያክል እየተደረገ ነው። የዚህ ዳርዳርታ ደግሞ ይገባናል። ምንድነው ዳርዳርታው? ባለስልጣናቱ ይጠይቃሉ። ከቻይና የሚመጡት የቀን ሰራተኞች አጫጭር ናቸው እናማ ላያያዝ እንዲመቻቸው ቅድመ ዝግጅት እያደረጉ ነዋ ብለው ቁጭ። ይገርማል አሉ ከንቲባው። በአንድ ወቅት ደግሞ ሚስተር ቿ ንግግር ቀጠለ። የቀን ሰራተኞቹ ከባድ ሥራ ላይ ያሉ የሆነ ድምፅ ሰምተው መጣለ ተበላህ በማለት ወደ ቤቶች ጥጋጥግ ሲሮጡ ቻይናዎቹ ከማያውቁት አደጋ ለማምለጥ በድንጋጤ ይከተሏቸዋል። ከተረጋጉ በኋላ ግን ምንድነው ማለታቸው አልቀረም። ዝናብ ሰራተኞቹ ይመልሳሉ። በጣም የበሸቁ ቻይናዎች እንዴት ለዝናብ ስራ ትታችሁ ትሮጣላችሁ በማለት ካራታቸውን ሊጀምሩ ሲሉ እንዴ አህያ የማይችለው እኮ ነው የመጣው በማለት መንጫጫት ይጀምራሉ። ምኑ ነው አህያ የማይችለው? ቻይናዎቹ ይጠይቃሉ። ዝናቡን ነዋ። እንዴት? እዚህ አካባቢ አህዮች የሉም እንጂ ሲሮጡ ታዩ ነበር። ለምን? ቻይናዎቹ እንደተገረሙ ነው። ለመጠለል ነዋ። ዝናብ የሚፈራ አህያ አጋጥሞት የማያውቅ አንድ ቻይናዊ በነገሩ በጣም ስለተናደደ የዚህ ሀገር አህያ ለሰው ልጅ የቅርብ ዘመዱ ነው ማለት ነው በማለት በነገር ጠቅ ያደርጋቸዋል። ይሄን አንዱ አበሻ ደግሞ አህያ እግሯ በቻይና አይኗ ባበሻ እንደወጣ ታውቃለህ፣ ሌላው አካላት ግን ገና እየተጠና ነው በማለት መለሰ እያሉ ያወራሉ። በእርግጥ ምን ለማለት እንደፈለገ እኔ እስካሁን አልገባኝም። ሚስተር ቿ ንግግሩን ጨረሰ። ሁለቱ ባለስልጣናት ተያይተው ፈገግ አሉ። እሺ ሚስተር ኳ፣ ከንቲባው ሌላኛው ሰው አስተያየት እንዲሰጥ ጠየቁ። ክቡር ከንቲባ። ሚስተር ኳ ግንባሩ ላይ የተኛውን ጸጉሩን መፎከት ጀመረ። እኔ የምናገረው ነገር ትንሽ ያሳፍራል። ምን ያህል ጠቃሚ እንደሆነም እንደው ግድ የለም፣ ቀጥል፣ ችግር የለም ሚስተር ኳ፣ ከንቲባው አበረታቱት። ጥሩ። በአበሾች እምነት ቻይናዎች ለሴትና ለገንዘብ ሙቶች ናቸው። ይህንን የሚገልጹበትን አንድ ቀልድ ነው መናገር የፈለኩት። አንድ ቻይናዊ ከአንድ ሴተኛ ዳሪ ጋር በ200 ብር ለማደር ይደራደራል። ከድርድሩ ነጥብ አንደኛው አንዴ ከተገናኛት በኋላ አልጋ ስር ገብቶ መውጣትን ይመለከታል። ለዚህ የሰጣ ምክንያት ደግሞ ለሚቀጥለው ዙር ግንኙነት ጥንካሬ ይሰጠኛል የሚል ነው። ከሁለት ጊዜ በላይ መሄድ እንደማይችል የተገነዘበችው ሴተኛ ዳሪ የሚከፍላት ብር እያጓጓት ታዲያ ምን ችግር አለው በማለት ነገሩን ታቃልለዋለች። ከዚያ ቻይናው ደስታውን ከጨረሰ በኋላ በፍጥነት ወደ አልጋው ስር ገባ። በፍጥነት ወጥቶም ለሁለተኛ ጊዜ ተኛት። እንደጨረሰም ለአፍታ እንኳን ሊያቅፋት አልፈለገም። ተወርውሮ ወረደ። አፍታም ሳይቆይ ብቅ ብሎ ለሶስተኛ ጊዜ አሁንም ተኛት። ሴተኛ ዳሪዋ ይገርማት ጀምሯል። ዝም ብሎ ቀጠለ። አስጠላት። ከላይዋ ላይ ገፍትራው አልፈልግም ብግጅድ ብላ አባረረችው። ጮኸች። ቻይናው ስምምነታቸውን እንድታከብር ቢጠይቃትም ሴተኛ ዳሪዋ ግን ያንተ 200 ብር ባፍንጫ ይውጣ በማለት ፊቱ ላይ ወረወረችበትና ልብሷን መለባበስ ጀመረች። ወደ አልጋው ውስጥ የገባውን ጫማዋን ለማውጣት ጎንበስ ስትል ጉዳየች። ምን እንዳየች ታውቃላችሁ?
ሚስተር ኮዋ ባለስልጣናቱን ጠየቀ። ከጓደኛው አንዱ የታፈነ ሳቁን ሲለቀው ሚስተር ኮዋም ራሱን መቆጣጠር አልቻለም። እኛም ምን ሳቃ? ባለስልጣናቱ ልክ እንደተመካከረ ሰው አንድ ላይ ጠየቁ። አዎ ሴተኛ ዳሪዋ ጎንበስ ስትል ያየችው ወፍራም ጫማዋን ሳይሆን 9 ቻይናውያን አይናቸውን ቁልጭ ቁልጭ ሲያደርጉ ነበር። አዳራሹ በሳቅ ተናገ። በእውነቱ አስደሳች ዋልት ነው። እሺ ወደ ሚስተር ጆ ሊሸጋገር። እንባ ያቀረረ አይኖቹን በመሐረቡ እያበሰ ጠየቁ ከንቲባ ቹንግ። በኮዋ ቀልድ የልብ ያገኘው ጆ ምንም ሳያመነታ ወደ ንግግሩ ገባ። የኔ አስተያየት ቀልዱን ገጠመኝ እርግጠኛ አይደለሁም። በአንድ ክልል ውስጥ መንገድ እየሰራን ባለንበት ወቅት የደረሰ ነው። በተለያየ አቅጣጫ ጥሩምባ ሲነፋ እንሰማለን። አንዳንዶቹ ኧረ የዚህ ሀገር ሰው ግን እየተመካከረ መሞት ጀመረ እንዴ እያለን እንቀልድ ነበር። ቆይቶ ግን ጭንቅላታቸው ላይ ጨርቅ የጠመጠሙ ሰፊ ቁምጣቸውን ወዲህና ወዲያ እያማቱ ወደኛ በጩኸት የሚሮጡ በርካታ ገበሬዎችን ተመለከተን። ገሚሱ መሳሪያ፣ ሌላው ደግሞ ዱላ ይዟል። ዘራፍ ይላል። አንዱ ደግሞ ነጫጭባ ገዳይ ተተተተተተተ ይላል። በኋላ ገባን። ባላው ከትክተው ያዘው እያሉ መሮጥ ሲጀምሩ ነፍስ ያውጪ በማለት ሩጫ ጀመረ። እድለኞች ነበርን። ራቅ ብለው የሀገሬው መሐንዲሶችና አንዳንድ የወረዳ አመራሮችን ስላገኘን እነሱን ሙጥኛለን። እነሱ እንገላለን ብለው ነበር። ሰዎቹ አረጋጓቸውና ችግራቸውን ጠየቋቸው። ነጮች ከሀገራችን እንዲወጡ እንፈልጋለን ነበረ መልሳቸው። እነዚህ እኮ የልማት አጋሮቻችን ናቸው፣ ለእናንተ የሚያስፈልገውን መንገድ ሊሰሩ የመጡ ናቸው አሏቸው። በፍጹም አያት ቅድመ አያቶቻችንን በአውሮፕላንና በመድፍ የጨፈጨፉ ፋሽስቶችን መቻጣ ናቸው በማለት ሞገቱ። በየመሃሉ የሚያቀራሩ ወባ እንደያዘው አተተተተተተተ የሚሉ በርካታ ናቸው። ቻይናዊ መሆናችን ቢነገራቸውም አልተቀበሉ። መጨረሻ ላይ በቅርብ ወደምትገኝ አንዲት ትንሽ ከተማ ለመውጣት ተስማማን። ከተረጋጋም በኋላ ጠይቀን ባገኘነው መልስ ነበር የተገረምነው። ገርማል። ምንድነው አቋማቸው? ከንቲባው በጉጉት ጠየቁ። ጣሊያን አይኗን ጨፍና መምጣቷን በእርግጠኝነት ደርሰንበታል ነበር ያሉት። ከንቲባው ከኪሳቸው ውስጥ አነስተኛ 4 ማዕዘን መስታወት አውጥተው ፊታቸውን ከተመለከቱ በኋላ ወይዬ አይናችን በማለት ተሰብሳቢውን አሳቁት። ቀጥለውም እሺ በመጨረሻ ሚስተር ጋ እስኪ አንተን ደሞ እንስማ በማለት ተናገሩ። ሁላችንም እየተናገርን ያለነው በተረብና በስላቅ ዙሪያ መሆኑን እያሰብኩ ብቻ ነበር የቆየሁት። በዚህም ሀገራችን ከልምድ ልውውጡ የምታገኘው ጠቀሜታ ስላልታየኝ እያዘንኩ ነበር። ሚስተር ጋ ይህ አንተን ሊያሳስብ የሚገባ ጉዳይ አይደለም። እኛ የምንፈልገው ምንም ሆነ ምን የታዘብከውን እንድትነግረን ብቻ ነው። የደህንነት ኃላፊው ኮስተር አሉ። በእርግጥ የኔ አንደኛው ትዝብቴ ሀገራችን ወደ ኢትዮጵያ ከምትልካቸው የጫማና የልብስ ምርት ጋር የተያያዘ በመሆኑ ሊጠቅመን ይችላል። ሀገራችን ኤክስፖርት የምታደርገው ጫማ ያው እንደምታውቁት አንድ ሰሞን ያበሻን ትኩረት ስቦ ነበር። በዋጋው መጠነኛነትና በውበቱ የተነሳ ብዙ ሰዎች እግር ላይ ነግሶ ቆይቷል። የኋላ ግን የቻይና ጫማ ለብዙ ሰዎች በውሻ መነከስ ምክንያት ሆነ የሚል ተረብ በመብዛቱ በገበያው ላይ ተጽዕኖ ፈጠረ። ምን ማለት ነው? ከንቲባው ብዕራቸውን ጠረጴዛ ላይ ወረወሩት። እነሱ የሚሉትማ የቻይና ጫማ ከሳምንት በኋላ በጣም ይሸታል፣ ሽታው ደግሞ ከበግ አንጀት ጋር ተመሳሳይነት አለው። ውሾች እግር እየተከታተሉ የሚነክሱት በአንጀት የሚጨክል ልብ ስለሌላቸው ነው ባይ ናቸው። ጥሩ። ውይይታችን ያስገኘውን አጠቃላይ ውጤት ከመግለጽ በፊት አንድ የጋራ ጥያቄ ላቅርብላችሁ። እንደምታውቁት የአውሮፓ ተማሪዎች በሁለተኛ ደረጃ የሚያጠኑት ቋንቋ ቻይንኛ እየሆነ መጥቷል። ለዚህ የሰጡት ምክንያት ደግሞ ሀገራችን ወደፊት የስልጣኔ ቁንጮ ስለምትሆን ከቴክኖሎጂው ጋር በቀላሉ ለመግባባት በማሰብ ነው። በዚህ ረገድ ቋንቋችንን ለአበሾች ለማስተማር ያደረጋችሁት ጥረት ምን ይመስላል? ጸጥታ ሰፈነ። ጸጥታ የተፈጠረው ኢትዮጵያ ውስጥ የቆዩ ቻይናውያን የቤት ስራውን ባለመስራታቸው አይደለም። በዚህ ረገድ ያገኙት ምላሽ ቧልታዊ በመሆኑ እንጂ። ሚስተር ኮዋ ከንቲባው እንደተለመደው ስም ጠርተው ጠየቁ። ክቡር ከንቲባ፣
በረጅም ጊዜ ቆይታችን ቢያንስ ከምንቀጥራቸው ሰራተኞች ጋር በሀገራችን ቋንቋ መግባባት ይኖርብናል የሚል ጽኑ እምነት ነበረ። ብዙዎቻችን ለማስተማርና ለመግባባት ብንሞክርም ምላሹ ግን ተስፋ አስቆራጭ ነበር። በኢትዮጵያ ሏ፣ ሟ፣ ሷ፣ ጇ፣ ጯ የሚባሉ ተቀጥላ ፊደላቶች አሉ። ብዙዎቹን አይጠቀሙባቸውም። በዚያ ላይ ደግሞ አፈጣጠራቸውም ያስጠላል። የቻይና ቋንቋም ከነዚህ ፊደላት ጋር ተቀራራቢዎች ናቸው ባይ ናቸው። አበሻዎች ፊደሎቻቸው ሲጻፉ አንዳንዱ ሳጥን፣ አንዳንዱ ደግሞ ብዙ አንቴና ያለው ቴሌቪዥን፣ አንዳንዱ ደግሞ የመጋዘን ቁልፍ፣ ሌላው ልብሱን ያወለቀ ፋሽኮን የሚመስለው ይላሉ። የኢትዮጵያ ሕዝብ ደግሞ እንኳን ስዕል ለመሳል የተሳለ ነገር ለማየት ፈቃደኛ አይደለም በማለት ነው የመለሱልን። ከንቲባው ወደ ደህንነቱ ጆሮ ጠጋ ብለው ለደቂቃ ያህል አንሾካሾኩ። የትጋት አምባሳደሮች የተባሉት ሙያተኞችም ከዚህ ተራ ወሬ ምን ይገኛል ብለው ነው የሚያስለፈልፉን በሚል አመለካከት ፊታቸውን በጉጉት ይመለከታሉ። በእውነቱ ለሰጣችሁን ሰፊ ማብራሪያ ምስጋናችን ከፍ ያለ ነው። ምናልባት የልምድ ልውውጡ መሰረት ያደረገው ተረብና ስላቅ ላይ ብቻ ስለሆነ ውጤቱ ፋይዳ ቢስ ነው የሚል እሳቤ ይዛችሁ ይሆናል አሉ ከንቲባው እንግዶቹንና የሥራ ባልደረባቸውን በየተራ እየተመለከቱ። ይሁን እንጂ ከአሁኑ ውይይታችን ሀገራችን ተጠቃሚ የምትሆንባቸውን በርካታ ጉዳዮች አግኝተናል። እንደኔ እምነት 10 ቻይናውያን በአንዲት ሴተኛ ዳሪ ላይ የሚረባረቡበት ምክንያት አሳማኝ አይደለም። ከዚህ ተረብ ጀርባ ያየነው ነገር ግን አበሾቹ ለግብረ ሥጋ ግንኙነት ከፍተኛ ፍላጎት ያላቸው መሆኑን ነው። ስለዚህ በርካታ የኮንዶም ምርቶችን በማምረት በአነስተኛ ዋጋ ያለውን ገበያ መቆጣጠር እንችላለን። የቻይና ጫማ ውሻ ይጠራል ከሚለው አመለካከት መረዳት የሚቻለው ብዙዎቹ እግራቸውን በየቀኑ እንደማይታጠቡ በዚህም ምክንያት በእግር ሽታ እየተቸገሩ መሆኑን ነው። ስለዚህ የእግር ሽታ ማላቀቂያ ሳሙና በስፋት በማምረት ገበያውን ማጥለቅለቅ እንችላለን። ጣሊያን ናችሁ ተብላችሁ ከመወገር እንኳን አተረፋችሁ ነው የሚባለው። አበሾች ቂመኞች እንደ ወረቀት የያዙትን ነገር የማይለቁ ይመስላሉ ካነጋገራችሁ። በእርግጥ ጣሊያንን መቼም ቢሆን ለመቀበል አቅሙ አይኖራቸውም። ይሁን እንጂ ይህ ህልም ሁሌም ከእነርሱ ጋር እንደሚሆን አያጠራጥርም። ስለዚህ የጣሊያንን ወረራ፣ ጭካኔ፣ ዘረፋ ምናምን መሰረት ያደረጉ ፊልሞችን ብናመርት ከፍተኛ ገቢ እንደምናገኝ ግልጽ ይመስለኛል። ሌላው አበሾች ቂም አይረሴ ናቸው ተብሏል። እንደኛ አመለካከት ደግሞ ቂም የዱለኛነትን አስተሳሰብ ያጎለብታል። እናም ኢትዮጵያ ውስጥ በርካታ የካራቴ ማሰልጠኛ ተቋማት ብንከፍት አዋጪ ይመስለኛል። በዚህም የጨርቅ ፋብሪካዎቻችን በርካታ የካራቴ አልባሳትን ይሸጣሉ። ህዝቡ ደግሞ ምንም እንኳን ደሃ ቢሆን ህይወቱን ማቆየት የሚፈልገው በመተራረብና በመሳሳቅ ነው። በእርግጥ ሆዱ ያልሞላን ሰው በሳቅ ለማፈንዳት ብዙ መስራት ያስፈልጋል። ቢሆንም ግን የቧልት ጸሐፊዎቻችን የቤት ሥራ ይሄ ይሆናል። የቀልድ ምንጫቸውን ኢትዮጵያም ሆነ ቻይና በማድረግ በተከታታይ በርካታ መጽሐፍትን እንዲጽፉ እናበረታታቸዋለን። ውይይታችንን ከማጠቃለላችን በፊት የምታነሱት ነገር ይኖራል አሉ ከንቲባው እንግዶቹን ተራ በተራ እየተመለከቱ። ሚስተር ቿ እጁን አውጥቶ የሚከተለውን ጥያቄ ጠየቀ። በመጀመሪያ የእኛን ቀልድ ወደ ቁም ነገር በመመንዘራችሁ መገረሜን መደበቅ አይኖርብኝም። ቅድም ያልገባኝ ነገር እንዳለ ግን ተናግሬ ነበር። ይሄውም አህያ እግሯ በቻይና አይኗ ባበሻ ወጥቷል የሚለው አባባል ነው። አበሻዎች በስነ ቃልና በቅኔ ብቻ ሳይሆን በአሽሙር ሀብታቸውም ይታወቃሉ። የአህያ እግር በቻይና ነው የወጣው ያሉት እኛ ቻይናዎች የካራቴ ባህል ስላለን ተደባዳቢዎች ናቸው ለማለት ፈልገው ነው። የአህያ አይን በኢትዮጵያ ነው የወጣው በሚለው አባባል ግን ማፈር ነበረባቸው። በእርግጥ ለማለት የፈለጉት አበሾች እንደ ቻይና የተጨፈነ አይን የላቸውም ለማለት ነው። እውነቱ ግን አህያ ትላልቅ አይኖች ቢኖራትም ማርቃ ለማየቷ ነው። ተሰብሳቢዎቹ በከንቲባው ምላሽ ሳቅ በሳቅ ሆኑ። አይ ቻይናው